ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በሰሜን ምስራቅ ኬንያ ማንዴራ ግዛት የሚኖሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው ካልወጡ ትገደላላችሁ የሚል ማስጠንቀቂያ እንደተሰጣቸው ተናገሩ። ስማቸው እንዳይገለጽ የጠየቁ በማንዴራ ግዛት የሚኖሩ ኢትዮጵያውያን ስደተኞች ሕይወታችን አደጋ ላይ ወድቋል ሲሉ ለቢቢሲ ገልጸዋል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩን እየተከታተለ እንደሚገኝ አስታውቋል። ቢቢሲ ካነጋገራቸው ኢትዮጵያውያን አንደኛው የሁለት ልጆች አባት ሲሆን በማንዴራ ለ8 ዓመት እንደኖረ ተናግሯል። ሞተር ገዝተን ሆቴል ከፍተን እየሰራን ነበር፣ መነሻውን አናውቅም፣ ግን ኢትዮጵያዊ የሆኑ ሁሉም ይውጡ ብለው ተነሱ ብሏል። ኢትዮጵያዊ ስደተኛ ይውጡ ብለው ቢተውን ጥሩ ነበር፣ ግን ዝም ብለው እያሰሩ ብር እየተቀበሉ ነው። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ እየወሰዱ ነው። በጣም ተቸግረናል ሲልም አክሏል። ኢትዮጵያዊው የሚያግዘን ሰው አጥተናል በማለትም ያሉበት ሁኔታ ይገልጻል። በርካታ ኢትዮጵያውያን በማንዴራ ግዛት በተለያዩ ስራዎች ላይ ተሰማርተው እንደሚኖሩ የሚናገረው ነዋሪው የኢትዮጵያውያን ቁጥር በ10 ሺዎች ይገመታል ብሏል። ኢትዮጵያውያንን አንፈልግም፣ ይውጡልን፣ አገራችንን እየወረሱ ነው ብለውን የተነሱት የሚለው ስደተኛው ስለ ጉዳዩ ማብራሪያ ለመጠየቅ ቢሞክሩም የአገር ሽማግሌዎችን ጠይቁ የሚል ምላሽ እንደተሰጣቸው ገልጿል። ከኢትዮጵያውያኑ መካከል የተወሰኑት ወደ አገር ሽማግሌዎች ሲሄዱ ደግሞ እናንተን ማየት አንፈልግም፣ አገራችንን ለቃችሁ ውጡ እንደተባሉም አክሏል። በማንዴራ ግዛት በተደረጉ ስብሰባዎች ላይ ኢትዮጵያውያን ስደተኞች በሞተር ሳይክል የማጓጓዝና የሆቴል ዘርፍ ላይ መሰማራታቸውን በመጥቀስ እኛስ ምን ሰርተን እንብላ የሚል ቅሬታ መነሳቱንም ገልጿል። በማንዴራ ግዛት ከሚኖሩ ኢትዮጵያውያን አብዛኞቹ ከወላይታ ዞንና ኦሮሚያ ክልል አካባቢዎች መሰደዳቸውን ቢቢሲ ያነጋገራቸው ነዋሪዎች ይገልጻሉ። ሌላ ቢቢሲ ያነጋገረው ኢትዮጵያዊ ስደተኛ በበኩሉ የአሁኑ የውጡልን ዘመቻ የተጀመረው ባለፈው ሳምንት ኢትዮጵያዊ መገደሉን ተከትሎ ነው ብሏል። ኢትዮጵያውያን አስክሬን ወደ አገር ቤት ለመላክም አልፈቀዱልም ሲል ነዋሪው ይገልጻል። ኢትዮጵያዊ ስደተኛ ቡራቡር የሚባል አካባቢ እንደተገደለ ጠቅሶ የተገደለበት ጥይት ከሰውነቱ ወጥቷል የሚል ምላሽ እንደተሰጣቸውና የአስክሬን ምርመራ ሳይደረግ እንደቀረም ተናግረዋል። በዚህ አካባቢ የሚኖሩ ኢትዮጵያውያን ከቀበሩት በኋላ ኢትዮጵያውያንን አንፈልግም፣ ለቀው ይውጡልን የሚል ዘመቻ መነሳቱን ገልጿል። ኢትዮጵያውያን ከማንዴራ ግዛት ለቀው እንዲወጡ የተቀመጠው ቀነ ገደብ ጥር 5 እንደሆነ የተናገረው ነዋሪው ከዚያ በኋላ በአካባቢው የሚገኙ ስደተኞች በድንጋይ ተቀጥቅጠው ይገደሉ የሚል ዘመቻ መከፈቱን ይናገራል። ኢትዮጵያውያን ስደተኞች ከማንዴራ ግዛት ለቀው ይውጡ፣ ካልወጡ ግን ይገደላሉ የሚለው የአገር ሽማግሌዎች ውሳኔ ነው የሚል ነገር መስማታቸውን የተናገረው ነዋሪው ድምፅ ማጉያ መኪና ላይ ተጭኖ እየተዞረ ጭምር ውጡልን የሚል ዘመቻ እየተለፈፈ መሆኑን ለቢቢሲ አስረድቷል። ትዕዛዙ የወጣው ከሀገር ሽማግሌዎች ነው። የመንግስት አካላትም ሳይኖሩበት አይቀርም። እያሰሩ እስከ 20 ሺህ ሽሊንግ ይጠይቃሉ። የከፈለውን ይለቃሉ። ገንዘብ የሌለውን እስከ 2 ወር ያስራሉ። አገራችን ለቀው ይውጡልን የሚለው ነገር ከዚህ ቀደምም እንደነበር የጠቀሰው ኢትዮጵያዊው የአሁኑ ግን በጣም የበረታ ከመሆኑ የተነሳ ሁኔታው ለሕይወታችንም አስጊ ነው በማለት ይገልጻል። ከዚህ በፊት በአፍ ያወራሉ እንጂ ፓወር አልነበረውም። ልጁ ከሞተ ወዲህ ግን ነገሩ እየጠነከረ እየሄደ ነው። የአገር ሽማግሌዎቹ ኢትዮጵያውያኑ ቢገደሉም ተጠያቂነት የለም የሚል አዋጅ አውጥተዋል ሲልም አክሏል። ሴትና ወንድ ተቃቅፈው ይሄዳሉ፣ እንዲሁም በማታ ወንዶች ለዘረፋ ይወጣሉ በሚል ስለ ኢትዮጵያውያኑ ስደተኞች እንደሚነገርና ብረታ ብረት ለቀማ ስራ ላይ እንኳን እንዳይሰማሩ ዘመቻ መከፈቱን ተናግሯል። ኢትዮጵያውያኑ በዚህ የኬንያ ግዛት በብዛት ዝቅተኛ ገቢ በሚያስገኙ ስራዎች ላይ እንደተሰማሩ የጠቀሰው ነዋሪው ዘመቻ ከተከፈተባቸው በኋላ ቀጣሪዎች ደሞዛቸውን ቶሎ ከፍለዋቸው ከማንዴራ እንዲወጡ በአገር ሽማግሌዎች እንደተነገረ ይገለጻል። በማንዴራ ግዛት በተለያየ ስራ ላይ ተሰማርተው ከነበሩ ኢትዮጵያውያን መካከል የተወሰኑት ለቀው እንደወጡና ሌሎችም ለመውጣት እየተዘጋጁ እንደሆነ ስደተኞቹ ተናግረዋል። እኛም ያለን መፍትሄ ራሳችንን ማዘጋጀት እንጂ ሌላ አማራጭ የለንም ሲል አንደኛው ስደተኛ ይገልጻል። ከሳምንት በፊት የተገደለው ኢትዮጵያዊ ፍትህ አለማግኘቱን በማንሳትም ሰውን የመሰለ ነገር ደሙ ፈሶ ወደ አገራችን ሬሳው እንዳይገባ ብሎ ወደ ሕግ ተጠግቶ እስካልተጠየቀ ድረስ ደም የለንም ማለት ነው፣ መንግስት እንደሌለን የሚያሳየው ብሏል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩ አዲስ አይደለም፣ እየተከታተለው ነው ሲል ለቢቢሲ ምላሹን ሰጥቷል። የሚስዮኑ ምክትል ኃላፊ አምባሳደር ደመቀ አጥናፉ ለውጭ ጉዳይ አሳውቀናል፣ ከዚህ በፊት እንዳደረግነውም ለማንዴራ አስተዳደርም አሳውቀን እየተከታተልን ነው ብለዋል። በአካባቢው ተመሳሳይ ዘመቻዎች ከዚህ ቀደም እንደነበሩ በመግለጽ የመንግስት አይደለም ግለሰቦች ናቸው፣ ያን ጊዜ ገደብ አልሰጡም፣ አሁን ሰጥተዋል ሲሉም አክለዋል። የአካባቢው አስተዳደር እንዲሁም ማዕከላዊ መንግስትም እየተባበሩ ነው ያሉት አምባሳደር ደመቀ ከማህበረሰብ ተወካዮች ጋርም እየተነጋገሩ እንደሚገኙ ተናግረዋል።
ስደተኞቹ ህገወጥ ናቸው፣ መታወቂያ የላቸውም ማለት የሚችለው የመንግስት አካል ብቻ እንደሆነ ጠቅሶም የመንግስት አካል ያለው ነገር የለም፣ አስፈላጊውን ጥበቃ እየሰጠ ነው ሲሉም ለቢቢሲ ገልጸዋል። ቻይና በአሜሪካ ላይ የደህንነት ስጋት ከሚደቅኑ ዋነኛ አገራት መካከል እንደማትቆጠር አዲስ የመከላከያ ሰነድ አሳየ። የአሜሪካ መከላከያ ሚኒስቴር ፔንታጎን ያወጣው አዲስ የብሔራዊ መከላከያ ስትራቴጂ ከእንግዲህ በዋነኛ የደህንነት ጉዳዮች ላይ ቻይና ቅድሚያ የሚሰጣት አገር እንዳልሆነች አመለከተ። በየአራት ዓመቱ የሚታተመው ይህ ሰነድ የመስሪያ ቤቱ ዋነኛ ትኩረት የአሜሪካ የአገር ውስጥና የምዕራባዊ ንፍቀ ክበብ ወይም ዌስተርን ሄሚስፌር ደህንነት መሆኑን ገልጿል። ዋሽንግተን ለረዥም ጊዜያት የአሜሪካውያንን ተጨባጭ ጥቅሞች ችላ ብላ ቆይታለች ሲልም ተችቷል። ፔንታጎን ለአሜሪካ አጋሮች የሚሰጠው ድጋፍ የተገደበ እንደሚሆንም ገልጿል። ይህ ሰነድ ይፋ የተደረገው አውሮፓ የሥልጣኔ ውድቀት እንደገጠማት የሚገልጸውና ሩሲያን እንደ አሜሪካ ስጋት ያልቆጠረውን የአሜሪካ ብሔራዊ ደህንነት ስትራቴጂ ከወጣ ከወራት በኋላ ነው። የብሔራዊ ደህንነት ስትራቴጂው በወጣበት ወቅት ሩሲያ ሰነዱ ከራዕይዋ ጋር በአብዛኛው የሚጣጣም እንደሆነ ገልጻ ነበር። በአውሮፓውያን 2022 የወጣው የቀድሞ የብሔራዊ መከላከያ ስትራቴጂ ቻይና ደቅነዋለች ያለውን የብዝሃ ዘርፍ ስጋት ቅድሚያ የሚሰጠው ዋነኛ የመከላከያ ጉዳይ እንደሆነ ገልጾ አስፍሮ ነበር። ከዚህ አስቀድሞ የነበረው 2018 ሰነድ ደግሞ ለአሜሪካ ደህንነት ዋነኛ ፈተና በማለት የገለጻቸው እንደ ቻይናና ሩሲያ ያሉ ለውጥ ፈላጊ ኃይሎችን ነበር። አርብ ዕለት የወጣው ባለ 34 ገጽ ሰነድ የትራምፕ አስተዳደር ወደ ስልጣን በተመለሰ በመጀመሪያው ዓመት ያራመዳቸውን የፖሊሲ አቋሞች የሚያጠናክር ነው። በዚህ ጊዜ ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት የኦፕሬሽን ትዕዛዝ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ይዘዋል። በምስራቅ ፓሲፊክና በካሪቢያን አካባቢ እጽ ያዘዋውራሉ በተባሉ ላይ ጥቃት ፈጽመዋል። ከሰሞኑን ደግሞ የአሜሪካ ግሪንላንድን የመጠቅለል ፍላጎታቸውን ለማሳካት አጋሮቻቸው ላይ ግፊት እያደረጉ ነው። ስትራቴጂው በተመሳሳይ ፔንታጎን ለአሜሪካ ወታደራዊና የንግድ እንቅስቃሴ ቁልፍ በሆኑ ቦታዎች ላይ በተለይም ወደ ፓናማ ካናል፣ አሜሪካ ባህረ ሰላጤና ግሪንላንድ መግባት መቻላቸውን እንደሚያረጋግጥ ያስረዳል። ሰነዱ የትራምፕ አስተዳደር አካሄድ ከቀዝቃዛው ጦርነት በኋላ የነበሩት አስተዳደሮች ከተከተሏቸው አብይ ስትራቴጂዎች መሰረታዊ ልዩነት እንዳለው ይገልጻል። ስትራቴጂው ከዩቶፒያዊ ሐሳቢነት ወጥቶ ወደ ጠንካራ ተጨባጭ ገብቷል ሲሉም አክሏል። ከቻይና ጋር ያለው ግንኙነት በጥንካሬ እንጂ በግጭት እንደማይመራ የሚጠቅሰው ይህ ሰነድ ግቡ ቻይናን መቋጠር፣ ማነቅ ወይም ማዋረድ አይደለም ሲል አስተዳደሩ የሚከተለውን አካሄድ ጠቁሟል። ከቀድሞዎቹ ስትራቴጂ ሰነዶች በተለየ መልኩ ቻይና ግዛቴ ነች የምትላትና ራሷን የምታስተዳድረው ታይዋን ጉዳይ በዚህ ሰነድ ውስጥ አልተጠቀሰችም። ይሁን እንጂ ቻይናን ጨምሮ ማንኛውም አካል እኛን ወይም ወዳጆቻችን እንዳይቋጠር መከላከል የአሜሪካው ዓላማዋ መሆኗን ገልጿል።